እንቁላልና ዱቄት በመጠቀም በቤት ውስጥ የተለያዩ ፓስታዎችን ማዘጋጀት ትችላላችሁ። የጾም የምታዘጋጁ ከሆነ ደግሞ እንቁላሉን በውሃ መቀየር ትችላላችሁ። ዛሬ የማሳያችሁ የፓስታ አይነት ፓርፓዴሌ ይባላል። ፓርፓዴሌውን ለማዘጋጀት 100 ግራም ዱቄት ጠረጴዛችሁ ላይ ታደርጉና ምስሉ ላይ በምትመለከቱት መሰረት መሃሉን ከፍታችሁ እንቁላል ትጨምሩበታላችሁ። እንቁላሉን በቀስታ በሹካ እየቀላቀላችሁ ከዳር ያለውን ዱቄት ወደ መሃል እያስገባችሁ በደንብ ከተያያዘላችሁ በኋላ በእጃችሁ ማቡካት ትጀምራላችሁ። ለተወሰነ ደቂቃ አቡክታችሁት በሚገባ ከተያያዘላችሁ በኋላ የተጠባበቀውን ሊጥ ታጸዱና ዱቄት ትነሰንሳላችሁ። አሁን ሊጡን መልሳችሁ ጠረጴዛ ላይ ታደርጉና ቢያንስ ከ10 እስከ 15 ደቂቃ ያህል ታሹታላችሁ። ሊጡ በጣም ተልቆ ለማቡካት ካስቸገራችሁ እንዲሁም በኋላ ላይ ለመዳመጥ እንዲመቻችሁ ለሁለት ሰንጥቃችሁ የኳስ ቅርጽ ታስይዙታላችሁ። አሁን ለምግብ በተዘጋጀ ላስቲክ ታሽጉትና ከ10 እስከ 15 ደቂቃ ያህል ማቀዝቀዣ ቤት ውስጥ ታሳርፉታላችሁ። ለ15 ደቂቃ ያህል ካሳረፋችሁት በኋላ መዳመጫ በመጠቀም ምስሉ ላይ በምትመለከቱት መሰረት ትዳምጡታላችሁ። በቤት ውስጥ መዳመጫ ከሌላችሁ የወይን ጠርሙስ መጠቀም አንድ አማራጭ ነው። እዚህ ጋር ሊጡ መዳመጥ ያለባችሁ ሊጡ በደንብ እስኪሳሳና ጠረጴዛው በከፊል እስኪታያችሁ ድረስ ነው። በተጨማሪ እዚህ ጋር ፈጽሞ ማድረግ የሌለባችሁ ነገር የምትዳምጡትን ሊጥ እርጥበት ማስነካት የለባችሁ። ሊጡ በምትመለከቱት መሰረት ከሳሳላችሁ በኋላ ሳታበዙ በስሱ ዱቄት ከላይ ትቀቡታላችሁ። ይህም ሊጡ እርጥበት እንዳይስብና እርስ በራሱ እንዳይጠባበቅ ያግዛችኋል። አሁን የምታዘጋጁት ፓስታ ቆንጆ ቅርጽ እንዲይዝ ዳርና ዳሩን ወጣ ገባውን ታስተካክሉና ዱቄቱን በተወሰነ መልኩ አራግፋችሁ በምትመለከቱት መሰረት ታጣጥፉታላችሁ። መሃል ላይ ዱቄት ያልነካው ቦታ ካለ የተወሰነ ዱቄት እየቀባችሁ ማጠፍ ይጠበቅባችኋል። አሁን ያዘጋጃችሁትን ሊጥ የፓርፓዴሌ ቅርጽ አስይዛችሁ ትከትፉታላችሁ። እዚህ ጋር ከፈለጋችሁ በራሳችሁ የተለያዩ ቅርጾችን ማውጣት ትችላላችሁ። በቤት ውስጥ ፓስታ እንግዲህ እንዲህ ነው የሚዘጋጀው። የዛሬው ቪዲዮ ላይ ግር ያላችሁ ነገር ካለ ሰፊ ገለጻ የሰጠንበትን ቪዲዮ ተመልከቱ። እናመሰግናለን።